ምዕራፍ 4 እንግዲህ ሲጀምር ኢያቡስቴ ሲገደል ነው የሚጀምረው። የሳኦል ልጅ ኢያቡስቴ ተገደለ። ኢያቡስቴ እንግዲህ እንዳያችሁት የተደገፈው የእግዚአብሔርን ክንድ ሳይሆን አበኔርን ስለሆነ አበኔር መሞቱን ሲሰማ እጁ ደከመ ይችላል። የእግዚአብሔር ቃል በኤርምያስ ምዕራፍ 17 ላይ ሲናገር ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ይላል። አያችሁ፣ ክንዱ ያደረገው እግዚአብሔርን አልነበረም። ክንዱ ያደረገው አበኔር ነበርና ልክ አበኔር መሞቱን ሲሰማ ክንዱ ደከመ ይችላል፣ እጁ ደከመ ይችላል። እና በአና እና ሬካብ የሚባሉት ሰዎች በግፍ መንገድ የእግዚአብሔርን እቅድ ለማገዝ ሲሞክሩ ደግሞ እዚህ ቦታ እናያቸዋለን። በጣም እንደዚህ አይነት ነገሮችን በተደጋጋሚ እየተመለከትን ነበር አይደለ? ከዚህ በፊትም በቃ ልክ ሳኦልን ፊት ለፊት ሲያገኘው እድል ሲያገኝ ዳዊት እግዚአብሔር ተበቀለልህ፣ እግዚአብሔር እጅ ላይ ጣለልህ፣ እግዚአብሔር የተናገረህ ቀን ይህ ነው የሚሉ ሰዎችን በተደጋጋሚ እያየን ነበረ። በራሳቸው መንገድ የእግዚአብሔርን እቅድና የእግዚአብሔርን ፕላን ለማፍጠን የሚሞክሩ ሰዎችን እስካሁን እየተመለከትን ነበር የመጣ ነው። እነዚህ ሁለት ሰዎችን በአናና ሬካብ የሚባሉ ሰዎችም በግፍ መንገድ፣ ትክክል ባልሆነ መንገድ፣ በሰው መንገድ፣ በስጋ መንገድ ሄደው የእግዚአብሔርን እቅድ ለማገዝ ሲሞክሩ እናያቸዋለን። ዳዊትን ደስ ለማሰኘት ኢያቡስቴን መግደላቸው ሳያንስ የኢያቡስቴን አንገት ደግሞ ቆርጠው ለዳዊት ወስደውለት እግዚአብሔር ለጌታችን ለንጉሱ የጠላቱን የሳኦልን ልጅ ገድለው ተበቀለለት ብለው የምስራች እንደሚነግር ሰው ሲሄዱ እናያለን። ቁጥር 8 ላይ የኢያቡስቴን ራስ ይዘው ይላል ወደ ዳዊት ወደ ኬብሮን መጡ። ንጉሱንም ነፍስህን ይሻ የነበረውን የጠላትን የሳኦልን ልጅ የኢያቡስቴን ራስ እነሆ፣ እግዚአብሔርም ዛሬ ከሳኦልና ከዘሩ ለጌታችን ለንጉሱ ተበቀለለት። የራሳቸውን ነገር አድርገው የስጋን ነገር አድርገው የመሰላቸውን ነገር አድርገው ሲያበቁ እግዚአብሔር ነው ለንጉሱ ለጌታችን የተበቀለለት ብለው ከእግዚአብሔር ጋር ነገሩን ያያይዙታል እዚህ ጋር ማለት ነው። አያችሁ፣ እግዚአብሔር ጻድቅ አምላክ ነው። ጻድቅ አምላክ ነው ስንል አደራረጉም ንጹህ ነው። እግዚአብሔር ሃሌሉያ። እግዚአብሔር መልካም ነው ይልና መጽሐፍ ቅዱስ መልካም በማድረጉም ደስ ይለዋል ይላል። እግዚአብሔር ጻድቅ ነው ስንል ጻድቅ ነው፣ አካሄዱም አደራረጉም ደግሞ ንጹህ ነው። ለእግዚአብሔር ነው በሚል የምናደርጋቸው ንጹህ ያልሆኑ ድርጊቶች እግዚአብሔር ደስ አይሰኝባቸውም። እግዚአብሔር ንጹህ ባልሆነ መንገድ እንድናከብረውም እንድናግዘውም እቅዱን እንድናስፈጽምለትም የመንግስቱን ስራ እንድንሰራም አይፈልግም። በቃ ከዚህ በፊት ብለናል አይደለ? እግዚአብሔር የትንፍጩ ዱቄቱን አምጩ በሚባል ፕሪንሲፕል አያምን። እግዚአብሔር የውጤት ብቻ ሳይሆን የሂደትም አምላክ ነው። እግዚአብሔር በውጤቱ ብቻ ሳይሆን በሂደቱ መክበር የሚፈልግ አምላክ ነው። በሂደቱ ካላከበር ነው በውጤቱ ልናከብረው አንችልም ተባብለናል። አሁን እነዚህ ሰዎች እግዚአብሔር ያልከበረበትን ሂደት ውጤቱን ይዘው ሄደው ለእግዚአብሔር ክብር ነገሩ እንደተደረገ አድርገው ሊያቀርቡ ሞከሩ። ዳዊት ግን የእግዚአብሔርን ልብ ያውቃል፣ እግዚአብሔር እንደ ልቤ ነው ብሎታል። ስለዚህ ከዚህ ሀሳብ ጋር አልተባበርም አላቸው። አያችሁ፣ ሞቲቫችን መልካም ቢሆን እንኳን በግፍና በአመፅ ከተገበር ነው በእግዚአብሔር ፊት የተጠላ ይሆናል ማለት ነው። ሞቲቫቸው እኮ በቃ ዳዊትን እግዚአብሔር ተናግሮታል። ሳኦል ደግሞ የዳዊትን ነፍስ ሲሻት ሲያሳድደው ነው የኖረው። አሁን ደግሞ በቃ ጊዜው የዳዊት ነው፣ ዳዊት ነግሷል፣ አበኔር ሞቷል፣ ስለዚህ እኛም የእግዚአብሔርን እቅድ ማገዝ አለብን የሚል ሊሆን ይችላል። ግን ድርጊታቸው ንጹህ ስላልሆነ በግፍ ስለሆነ ያደረጉት እግዚአብሔር አይቀበለውም፣ ንጉሱም አልተቀበለውም። እዚህ ቦታ ላይ ንጹህ የመነሻ ሐሳብ ሲደመር ንጹህ አደራረግ ይሆናል ንጹህና እግዚአብሔር የሚከብርበት ውጤት። እግዚአብሔር የሚከብርበት አውትካም እንዲመጣ አደራረግም ሞቲቭም ንጹህ መሆን አለባቸው። ሁለቱም ከተበላሹ ውጤቱ እግዚአብሔር አይከብርበትም። ሞቲቭ ከተበላሸ አደራረጉ ትክክል ቢሆን አይሰራም። ሞቲቭ ትክክል ሆኖ አደራረግ በግፍ ከሆነም እንደዚሁ እግዚአብሔር አይከብርበትም ማለት ነው። የዳዊት ልብ ግን የጸና አቋም ነው ያለው። ሳኦልን መግደል እምቢ ብሏል። ከዚህ በፊት ኢዮአብ አበኔርን መግደሉን በጽኑ ተቃውሟል። በጭራሽ እነዚህ የጽሩያ ልጆች በርትተውብኛል፣ እንዲሁም ፈሳሽ ያለበት እንጀራ የሌለው አካለ ስንኩል ከኢዮአብ ቤት ለዘላለም አይጥፋ ብሎ ሁሉ በቃ የርግማንን ቃል ሁሉ ተናግሮታል፣ ተቃውሟል ያለን ኢያቡስቴን የገደሉትን ደግሞ እንዲገደሉ ትእዛዝ ሰጥቷል። አያችሁ፣ ከአመፅ ጋር በፍጹም አይስማማም። እግዚአብሔር ወደዋል ያለው ልብ ማለት ይሄ ነው። ከአመፅ ጋር አይስማማም። ዳዊት መንግስቱ እግዚአብሔር በሚወደው መንገድ እንዲገነባ ነው የሚፈልገው እንጂ እሱ ሊያፈጥነው አይሞክርም። ብዙ ጊዜ ችኩሎች ስለሆንን እግዚአብሔር እኮ ተናግሮናል፣ እግዚአብሔር እኮ ያየልን ነገር አለ። ግን እዛ ቦታ ላይ ለመድረስ ስለምንቸኩል የምንሄደው የስጋ አካሄድ አለ።
የምድር የሆነ አካሄድ አለ። ዳዊት በዘመኑ ሁሉ የሚጠነቀቀው ያችን የምድር አካሄድ እንዳይሄድ፣ ያችን የስጋ አካሄድ እንዳይሄድ፣ ኦፖርቹኒቲዎች ተመቻችተው ሲመጡ፣ ሰይፍ በእጁ ላይ ሲሆን፣ ኃይል በእጁ ላይ ሲሆን፣ ሰዎች እግዚአብሔር ያለ ነገር ደረሰ ሲሉት እነዚህን ሁሉ ነገሮች በጥንቃቄ የሚያሳልፈው የእግዚአብሔርን እቅድ በገዛ ክንዱ በስጋ በምድራዊ ጥበብ እንዳያስፈጽም ስለሚጠነቀቅ ነበረ። እግዚአብሔር በሚወደው መንገድ ብቻ ነው መንግስቱ እንዲገነባ የሚፈልገው ዳዊት። እግዚአብሔር በእስራኤል ላይ ቀብቶት ሳለ ኬብሮን ላይ ብቻ ነግሶ 7 ዓመት ከ6 ወር ሲቀመጥ በትዕግስት ነው የጠበቀው። በእጁ ሊገነባ አልሞከረም። ወጥቶ ኢያቡስቴን ቢገድለው እኮ አለቀ በቃ፣ በእስራኤል ላይ ይነግሳል። አሁን እዚህ ቦታ ላይ እዚህ ምዕራፍ ላይ እንዳየ ነው ማለት ነው። ግን የገዛ እጁ መንግስቱን እንድትሰራለት አይፈልግም ነበረ። የእግዚአብሔር ክንድ መንግስቱን እስክትሰራለት ድረስ በትዕግስት ይጠብቅ ነበረ። እግዚአብሔርን ያምን ነበረ። እግዚአብሔርን ማክበር ይመርጥ ነበረ። የእግዚአብሔርን ልብ መከተል ያስበልጥ ነበረ። የእግዚአብሔር ስራ ወገኖቼ ከእግዚአብሔር ባህሪ ውጪ በሆነ መንገድ አይሰራም። ከእግዚአብሔር ባህሪ ውጪ በሆነ መንገድ የእግዚአብሔርን ስራ ሰርተን እግዚአብሔርን ልናከብር አንችልም። እግዚአብሔር አሁን ዋት ውድ ጂሰስ ዱ ይባላል። ኢየሱስ ቢሆን የማያደርገውን ነገር አድርገን የፈለገ አይነት አውትካም ብናመጣ በዛ አውትካም እግዚአብሔር ሊከብርበት አይችልም። አንዳንድ ጊዜ እኮ በእውነት አገልግሎታችንን ለማጽናት፣ አገልግሎታችንን ለማቆም ማለት አጽንተን ለማቆም፣ አገልግሎታችንን ስኬታማ ለማድረግ፣ የተሻለ ለማድረግ የምንሄደው አካሄድ እንደውም አንድ ጊዜ አንድ ሰው ሲቀልድ ምን አለኝ፣ እንደው አንዳንድ አገልጋዮችማ ለአገልግሎታቸው ስኬት ሲሉ እንደው ጠንቋይ ቤት እንዳይሄዱ ሁሉ ፈራለሁኝ አለ። በጣም በቃ አገልግሎቱ ጣዖት ሆኖባቸው የእግዚአብሔርን ስራ ከእግዚአብሔር ባህሪ ውጪ በሆነ መንገድ ሲሰሩት ማለት ነው። እግዚአብሔር በእንደዚህ አይነት ነገር አይከብረም። ምክንያቱም እግዚአብሔር በውጤት ብቻ ሳይሆን በፕሮሰስ በሂደትም እንድናከብረው የሚፈልግ አምላክ ስለሆነ ዳዊት በውጤቱ ብቻ ሳይሆን በሂደቱ እግዚአብሔርን ያከብር ነበረ። በሂደቱ የእግዚአብሔርን ፈቃድ ይጠብቅ ነበረ። በሂደቱ እግዚአብሔርን ያምን ነበረ እና የእግዚአብሔር ስራ ከእግዚአብሔር ባህሪ ውጭ በሆነ መንገድ አይሰራም። በአናና ሬካብ እግዚአብሔርንና ንጉሱን ያገለገሉ መስለው ጥቅምና ሽልማት ለማግኘት ነበረ ኢያቡስቴን የገደሉት። ዳዊትን ደስ አሰኝተው ጥቅምና ሽልማት ለመቀበል ነው ኢያቡስቴን የገደሉት እንጂ የእውነት ለእግዚአብሔር ቀንተው ለንጉሱም አስበው አይደለም። ሌሊቱን ሁሉ ሲሄዱ ነው ያደሩት። አይገርማችሁም? የሚሞቱበትን ምክንያት ይዘው ሌሊቱን ሁሉ ሲሄዱ አደሩ ይላል። ከዛ በኋላ ዳዊት ጋር ደርሰው እነሆ የምስራች ሲሉት ሳኦልን ገደልኩት ብሎ የተናገረውን ሰው እዛ ይዤ እንደገደልኩት እናንተንማ በቤቱ በምንጣፉ ላይ ተኝቶ የነበረው ንጹሑን ሰው የገደላችሁትን ኃጢአተኞች እንዴት አብልጬ እናንተን አልበቀላችሁ ማላቸውና ግደሏቸው አላቸው። ገደሏቸው ይላል። ወዳጆቼ እግዚአብሔር ዓላማውን ለመፈጸም የኛን አቋራጭ መንገዶች አይጠቀምም። የኛን ሾርትከቶች አይጠቀምም። እግዚአብሔር ዓላማውን ለመፈጸም በአቋራጭና ንጹህ ባልሆነ መንገድ የእግዚአብሔርን እቅድ ለማፋጠንም ሆነ ለማስፈጸም መሞከር የለብንም። እኛ ሲጀመር አስፈጻሚዎች አይደለንም። እኛ ከሱ ጋር የምንሰራ አብሮ ሰራተኞች ነን። እሱ ሂዱ ሲለን የምንሄድ፣ ቁጭ በሉ ሲለን የምንቀመጥ፣ ውጡ ሲለን የምንወጣ፣ ግቡ ሲለን የምንገባ፣ ያለሱ ምንም ማድረግ የማንችል እንጂ እኛ አስፈጻሚዎች አይደለንም። የሰዎችን ድካም ተጠቅመን ደግሞ ጥቅም ለማግኘት መሞከር እጅግ አጸያፊ ነገር ነው። ዳዊትን በጣም ከዛ ከአማሌቃዊ በላይ እነዚህ ሰዎች እንዲጸየፋቸውና እንዲቆጣባቸው ያደረገው ተኝቶ ሳለ፣ ምንጣፉ ላይ ተኝቶ ሳለ፣ ራሱን መከላከል በማይችልበት ሰዓት፣ ባላሰበበት ሰዓት ገብታችሁ የገደላችሁትን እናንተን ኃጢአተኞቹንማ እንዴት አልገላችሁም አላቸው። አያችሁ፣ ሰዎችን ደክመው ሳለ ብያቸዋለሁ ከዚህ በፊት ማለት እግዚአብሔር አማሌቅን ከሰማይ በታች ዝክሩን ደምስሱልኝ ያለው ከማንም በላይ በአማሌቅ ላይ የተቆጣበት ምክንያት ህዝቡ እስራኤላውያን ከግብፅ ወጥተው ወደ ከነዓን እስኪመጡ ድረስ ብዙ መንገድ የዘጉባቸው ነበሩ። ብዙ አላሳልፋቸውም ያሉ ነበሩ። በአማሌቅ ላይ ለምን አመረረ ስትሉ ዘዳግም ላይ መጥቶ ለሙሴ ሲነግረው ደክመህ ሳለህ ይላል። ደክመህ ሳለህ ከኋላ መጥቶ መታህ አማሌቅ ይላል። ስለዚህ እኔ ደግሞ አማሌቅን ከሰማይ በታች ዝክሩን እደመስሰዋለሁ። በተረጋጋህ ጊዜ እግዚአብሔር በሰጠህ ምድር ላይ በጸናህ ጊዜ አማሌቅን ፈጽመ እንድታጠፋልህ ይፈልጋለሁ አለ። ሰዎች ደክመው ሳሉ በእውነት በቃ ይሄ ነውር ነው። ደክመው ሳሉ ሰዎች ራሳቸውን መከላከል የማይችሉበት ሁኔታ ላይ ሆነው ሳሉ በድካማቸው ሰዎችን ማጥቃት፣ በድካማቸው መጠቀም
እጅግ በጣም አስነዋሪ ነገር ነው። በጌታ ፊት እጅግ የሚያጸይፍ ነገር ነው። እግዚአብሔር እንኳን ተቆጥቷቸው እግዚአብሔር እንኳን ቀጥቷቸው ሳለ ቢሆን እኛ ተደርበን ክፋትን እንድናደርግባቸው እግዚአብሔር ፈቃድ አይደለም። ወደፊት ታዩታላችሁ። እግዚአብሔር ህዝቡን ይቆጣቸውና ህዝቡ በእግዚአብሔር ላይ ያምፁና እግዚአብሔር ደግሞ ህዝቡን ይቆጣቸውና ከዛ በኋላ ሌሎች ለአሕዛብ አሳልፎ ይሰጣቸዋል እና እነዚህ አሕዛብ ደግሞ በጣም ይጨክኑባቸዋል እስራኤላውያን ላይ። ነገሩ ካለፈ በኋላ እግዚአብሔር ምን እንደሚል ታውቃላችሁ? ያኔ እኔ ህዝቤ እኔ ላይ አምፀውብኝ በተውኳቸው ጊዜ ለእናንተ አሳልፌ በሰጠኋቸው ጊዜ እናንተ በጣም ጨከናችሁባቸው። ስለዚህ ደግሞ እኔ እናንተን መልሼ እቀጣችኋለሁ ይላል። አባትና ልጅ ነው እግዚአብሔር ከህዝቡ ጋር። አያችሁ፣ እናንተ ልጃችሁን አባራችሁት ከቤት እንዳላይ ብላችሁ ተናዳችሁ ምናምን። ነገሩ ካለፈ በኋላ ተቀብለው ያሳደሩትንና ያበሉትን ጎረቤቶች ነው የምትወዱት ወይንስ የእናንተን ቁጣና እና ከእናንተ ጋር መጣላቱን ተጠቅመው ጨምረው ክፉ ያደረጉበትን ሰዎች ነው የምትወዱት? አዎ በድሏችኋል፣ አዎ አናዷችኋል። ግን አፍተሮን ልጃችሁ ነው። ነገሩ ካለፈ በኋላ የምትደሰቱት ያንን ልጅ ተቀብለው ቤታቸው አሳድረው መግበውት አብልተውት ንዴታችሁ ሲያልፍ ይዘው መጥተው ያስታረቋችሁ ሰዎች እነሱ ናቸው ባለቤታችሁ። እግዚአብሔር ሰዎችን ሲቆጣቸው እንኳን እኛ እንደዛ እንድናደርገን የሚፈልገው እንጂ ተደርበን ጨካኞች እንድንሆን እግዚአብሔር አይፈልግም። እና አዘነባቸው ዳዊት በጣም በቃ ከዛ ከአማሌቃዊ ይልቅ እናንተ ክፉዎች ናቸው፣ ኃጢአተኞች ናቸው አላቸው። በሰዎች ድካም ተጠቅመን ጥቅም ለማግኘት አንሞክር። ሰው ቀን ሲከፋበት አብረን አንክፋ ወዳጆቼ፣ አንክፋ። እግዚአብሔር የውጤት ብቻ ሳይሆን የሂደትም ጉዳይ ግድ የሚለው አምላክ እንደሆነ ደግሞ እንወቅ። ሊያሳስበን የሚገባው እግዚአብሔር ያየልን ስፍራ ፈጥነን መግባታችን ሳይሆን በንጹህ እጅና በንጹህ ሕሊና መድረሳችን ነው ሊያሳስበን የሚገባው። የምንደርሰው በእግዚአብሔር ጊዜ ነው። በነገራችን ላይ ከእግዚአብሔር ጊዜ ወደኋላ ሊያስቀረን የሚችል ማንም የለም። ዋናው ነገር ፈጥኖ መድረስ አይደለም። ዋናው ነገር እግዚአብሔር ያለልን ቦታ ስንደርስ እጃችን ንጹህ ነው ወይ? ሕሊናችን ንጹህ ነው ወይ? ሕሊናችን አይፈርድብንም ወይ? ያ ነው ዋናው ነገር። አንድ ሰው ምን አለ፣ መኪና እየነዳ ቶሎ በል ይሉታል እና እኔ ቀስ ብዬ ነው የምነዳው አለ። የትኛውም ከተማ መግቢያ ላይ እንኳን ደህና መጣችሁ ነው እንጂ እንኳን ቶሎ መጣችሁ የሚል ታፔላ የለም አለ። አያችሁ፣ እግዚአብሔር እንኳን በንጹህ ሕሊና ደረሳችሁ ነው እንጂ የሚለን እንኳን እንደምንም አድርጋችሁ ያንንም ጨረጋግዳችሁ እንኳን ቶሎ ደረሳችሁ የጠራኋችሁ ቦታ አይለንም እግዚአብሔር። እንኳን በንጹህ ሕሊና እንኳን በንጹህ እጅ ደረሳችሁ፣ በማትጸጸቱበት መንገድ እንኳን መጣችሁ ነው የሚለን እግዚአብሔር። እግዚአብሔር ያየልን ቦታ ያለ ጸጸት እንድንደርስ ጌታ ይርዳን። በንጹህ ሕሊና እንድንደርስ እግዚአብሔር ይርዳን ወገኖቼ። ስለዚህ ከምዕራፍ 4 እነዚህ ነው የምንማረው። ምዕራፍ 5 ላይ ስንመጣ ደግሞ ዳዊት በኢየሩሳሌም ላይ የነገሰበት ምዕራፍ ነው። ኢየሩሳሌምን ደግሞ ድል አድርጎ የያዘበት ምዕራፍ ነው። ፍልስጤማውያንን ድል አደረገ። የዚህ ሁሉ ሚስጥሩ ደግሞ ቁጥር 10 ላይ የተጠቀሰው ነው። ዳዊት እየበረታ ሄደ ይልና የሰራዊት አምላክ እግዚአብሔር ከእርሱ ጋር ነበረ ይላል። አያችሁ፣ የብርታቱ ምንጭ ቁጥር 10 ላይ የሰራዊት አምላክ እግዚአብሔር ከሱ ጋር ነበር ይላል። ዳዊት አያችሁ ቢዘገይም በእስራኤል ሁሉ ላይ እግዚአብሔር ያለው ነገር ተፈጸመ። እስራኤል ሁሉ በዳዊት ላይ ላለው ለእግዚአብሔር ቅባት እጅ ሰጡ የሆነ ቀን ማለት ነው። እግዚአብሔር ከእናንተ ጋር ከሆነ እጅ አልሰጥም ያለ የጊዜ ጉዳይ ነው እንጂ እጅ መስጠቱ አይቀርም። በቃ ኢያቡስቴን አንግሰው 7 ዓመት ከ6 ወር ቢቀመጡም ዳዊትን ገፍተው በመጨረሻ ግን እጅ ሰጡና አንተ አሉት። መጡና በቃ የስጋችን ቆራጭ የአጥንታችን ፈላጭ ነው። ደግሞ እግዚአብሔር ስላንተ የተናገረውን ነገር ሰምተናል። አያችሁ፣ ስሜታዊ ሆነው እንኳን አይደለም አስበው አውጥተው አውርደው እግዚአብሔር እኮ ዳዊት እስራኤልን እንደሚመራ ከጠላቶቻቸው እጅ እንደሚያሳርፋቸው ተናግሯል አለ። ደግሞም የፖዚሽን ጉዳይ ነው እንጂ ስሙ ነው እንጂ የቀረብህ ሳኦል በዙፋን ላይ ያለም እኮ እስራኤልን የምታወጣና የምታስገባ አንተ ነበርክ። አያችሁ፣ ህዝቡን ለማስወጣትና ለማስገባት ታይትል አላስፈለገውም ነበረ ዳዊት። ህዝቡን በቀጥታ ሲያዩት እንዴ ዛሬ ታይትል ስለሰጠነው እኮ ምንም አዲስ የሚፈጠር ነገር የለም። በቃ አያችሁ፣ ታይትል መሆን ያለበት እንደዛ ነው መሆን ያለበት። አሁን በቤተ ክርስቲያን ውስጥ ለፓስተር ለሚል ስያሜ፣ ሐዋርያ ለሚል ስያሜ፣ ነብይ ለሚል ስያሜ የምንጋደለውን ያህል ለተግባሩ ብንጋደል፣ ዳዊት ኦልሬዲ ተግባሩን ያደርገው ነበረ። ህዝቡን ያስወጣና ያስገባ ነበረ። ለህዝቡ ከፊታቸው እየወጣ ይዋጋ ነበረ። ህዝቡን ያሳርፋቸው ነበረ።
አያችሁ የመሪነቱን ተግባር መሪ የሚባለው ስም ሳይሰጠው በፊት እያደረገው ነበር። ኦልሬዲ የመራችሁት ህዝብ እኮ እናንተ አትበለኝ ብትሉት ራሱ ብሎ መጥራቱ አይቀርም። የመገባችሁት ሰው አትበለኝ ብትሉት ራሱ መጋቤ ብሎ እናንተን መጥራቱ አይቀርም። አሁን ልጅ የወለደ ሰው እንትን አስተምሮ ነው እንዴ ልጁን ማሚ የሚባለው? አስተምራችሁ ነው እህቶቼ ማሚ የተባላችሁት? አይደለም፣ በቃ አይደለም። ተፈጥሮ ነው ያንን የሚመራው። በቃ ወለዳችኋቸው፣ ስትንከባከቧቸው፣ ስታጠቧቸው፣ ስታጥቧቸው፣ ስታጎርሷቸው፣ ስታበሏቸው፣ ስታጠጧቸው፣ ስታስተኟቸው ማሚ ናት ይላሉ። በቃ ማንም ሰው ሳያስተምራቸው፣ ወይንም ዳዲ ነው ይላሉ ማንም ሰው ሳያስተምራቸው። አያችሁ ፍሬያችን ራሱ ስም ያውጣልን። በቃ ስም ያውጣል። እኛ ለራሳችን ስም ለማውጣት አንታገል። ፍሬያችን ስም ያውጣልን። የሆነ ቀን ብድግ ብለን የፌስቡክ ስማችንን ቀይረን ለራሳችን ስም አናውጣ። ስም ያውጣልን። ፍሬያችን ይጥራን በስማችን። ልጆቻችሁ እናንተ ሳታስተምሯችሁ በስማችሁ እንደጠሯችሁ ማሚ ዳዲ እንዳሏችሁ ፍሬያችሁ ይጥራችሁ። ዳዊት ስያሜው ሳይሰጠው በፊት እስራኤልን ያስወጣና ያስገባ ነበር። እንዴት ደስ ይላል! እንዴት ደስ ይላል! የማያውቁትን ሰው አይደለም ዛሬ በላያቸው ላይ መሪ አድርገው የሚሾሙት፣ መርቷቸዋል። ከዙፋን በስተቀር ምን ቀረበት ብሏል እኮ ሳውል ራሱ ካስታወሳቸው። ምን ቀረበት ከዙፋን በስተቀር? ዙፋን ነው እንጂ የቀረበት እስራኤልን ያስወጣና ያስገባ ነበር። ከጠላቶቻቸው ያሳርፋቸው ነበረ። አንድ መሪ ለህዝቡ የሚያደርገውን ነገር ሁሉ ያደርግላቸው ነበረ። ስለዚህ እስራኤል እሱ እንዲከተሉ አልከበዳቸውም። እንደተባለውም በአበኔር ስብከትም አይደለም የተሰበሰቡት። አበኔር እኮ ሄጅ በህዝቡ ሁሉ ጆሮ ልናገርና ነፍስ ደስ እንደምታሰኘ እስራኤልን ሁሉ ለጌታ ለንጉሱ ልሰብስብ ብሎ ነበር የወጣው። ግን ያንን ከማድረጉ በፊት ኢዮአብ አግኝቶ በመንገድ እንደገደለው አይተናል ስናጠና። አያችሁ አበኔር ሰብኳቸው እንኳን አይደለም የመጡት። አበኔር እሰብካለሁ ብሎ ሄዶ ገና ከዛ አካባቢ ሳይርቅ ነው ኢዮአብ ጠርቶ መልሶ የገደለው። የሰበካቸው ዳዊት ሳኦል በዙፋን ሳለ የሰራው ስራ፣ ዳዊት ያገለገላቸው አገልግሎት፣ የመራቸው አመራር እሱ ሰበካቸውና እግዚአብሔር ዳዊትን የተናገረው ነገር አንደኛ እግዚአብሔር ተናግሮታል። ሁለተኛ ደግሞ እኛን እኮ የሚያስወጣና የሚያስገባን እሱ ነበር። ስለዚህ ለምን አንሾመውም አሉ። በላያችን ላይ ንገስ ብለው እውቅና ሰጡ። ተገደው ወይ ተጨንቀው ሳይሆን እግዚአብሔር ስለ ዳዊት የተናገረውን ቃል አስበው በዳዊት ላይ ያለችውን የእግዚአብሔርን እጅ አስተውለው ደግሞ የዳዊትን ፍሬ ተመልክተው በላያቸው ላይ ሾሙት። ይህንን ያደረገው ደግሞ ሰው ሳይሆን እግዚአብሔር ስለሆነ በአንድነት በስምምነት በአንድ ድምፅ ነው ይህንን ያደረጉት። አምባይቱን ጽዮንን ያዘ ይላል። ከዛ በኋላ ሃሌሉያ፣ አምባይቱን ጽዮንን ያዘ። ታቦቱ የሚቀመጥባት፣ መቅደሱ የሚሰራባት፣ የአምልኮ ማዕከል የሆነችውን የእግዚአብሔር መንግስት ደምቆ የሚታይባትን ዳዊት አምባይቱን ጽዮንን አስቀድሞ ስለያዘ ሌላው ቁልቁለት ነው፣ አይከብድበት። አያችሁ ዙሪያውን አይደለም መጀመሪያ የሄደው፣ አምባይቱን ጽዮንን ያዘ የሚለውን ቃል አትወዱትም? እኔ በጣም አድምቄ ሃይላይት አድርጌዋለሁ መጽሐፍ ቅዱሴ ላይ። ዳዊትም አምባይቱን ጽዮንን ያዘ፣ አስቀድሞ እሷን ያዘ ዳዊት። ከዛ በኋላ ፍልስጤማውያንን ሰምተው ሲወጡበት እንደገና ምሪት ደግሞ ከእግዚአብሔር ይጠይቃል። ካያችሁት ፍልስጤማውያን ዳዊት መቀባቱን ሲሰሙ ብሎ ተስፋ ቆርጠው፣ ጠላታችን በነገራችን ላይ ክርስቲያን ተስፋ አይቆርጥም ይባላል እንጂ ሪሊ ተስፋ የማይቆርጠው ዲያብሎስ ነው። ሪሊ ተስፋ የማይቆርጠው ጠላታችን ነው። እኛማ እንደው ስንት ጊዜ አይ ተይኝ እባክሽን እያልን ስንት ጊዜ ተመልሰናል። እኛ እንደሱ ችኮ ብንሆን እንደሱ ችክ ያለን ብንሆን የት በደረስን ነበር። ተስፋ አይቆርጥም። አመለጡኝ ብሎ መቼም ተስፋ አይቆርጥም ጠላታችን። ምን ሆኜን የለቀቅኳቸው ነው የሚለው። እንደውም የሆነ ቀን ይነሳና ምን ሆኜ ነው የለቀቅኳት ግን እችል ልጅ እንደሚል እንዳትረሱ። በእውነት በሰላም ቁጭ ብላችሁ እያለ የሆነ ነገራችሁ እኮ የሚነካካው ተስፋ ስለማይቆርጥ እችል ልጅ ግን ምን ሆኜ ነው የለቀቅኳት፣ ይህን ሰውዬ ግን ምን ሆኜ ነው የለቀቅኩት፣ ስንት ነገር ሊጠቅመኝ ሲችል፣ ስንት ዓላማዬን ሊያራምድልኝ ሲችል፣ ልክ ፈርዖን እንዳለው ማለት ነው። ውጡልኝ ብሎ አስቸኩሎ ከደረሰበት መከራ የተነሳ ካሳደዳቸው በኋላ ልክ ቀይ ባህር ጋር ሲደርሱ ምን ሆነናል? እስራኤልን ለምንድን ነው የለቀቅነው? እንዳይሰራልን፣ እንዳይገዛልን፣ እንዳያገለግለን ምን ሆነን የለቀቅነው ብሎ ተመልሶ እንደመጣበት ተመልሶ ይሞክራል። ነገሰ ዳዊት፣ ተቀባ ዳዊት ብሎ ተስፋ ቆርጦ አይቀመጥም። ተመልሶ ይሞክራል። ጌታ ኢየሱስ ክርስቶስ ራሱ ሲናገር አጋንንት ከሰው ላይ ከወጣ በኋላ ይላል እናንተ ሜሞሪ አለው፣ ያስታውሳል።
ከዚህ በፊት ተሰሩለት የነበረውን ነገር እንደሚያስታውስ ታውቃላችሁ። ከዚህ በፊት በእናንተ ይጠቀም የነበረውን ነገር ከዚህ በፊት ገንዘቡ እንደነበራችሁ ያስወጣችሁና ያስገባችሁ እንደነበረ ኤፌሶን 2 ላይ እንደሚናገር በአየሩ ላይ ያለው አለቃው መንፈስ የልባችንና የምኞታችንን እያስፈጸመ አሁን በማይታዘዙ ልጆች ላይ እንደሚገዛ እነሱን እንደሚያዛቸው እኛም እንደዛው ነበርን እኛንም ይገዛን ነበረ እንደሚል ገዢያችን እንደነበረ እንደሚያስታውስ ታውቃላችሁ። ምን ሆኝን ይለቀኳት ይላል። የሆነ ቀን ይነሳና ያስታውሳል ይላል። ለካ ሜሞሪ አለው ያስታውሳል። ባዶ ሆኖ ተጠርጎ ሲያገኘው 7 እጥፍ ሆኖ ይገባል ይላል። አያችሁ ዳዊትን አስታውሱና ተመልሰው ሄዱ። ሊይዙት ሲሄዱ ዳዊት ፍልስጤማውያንን መውጫና መግቢያቸውን አውቃለሁ፣ ድካማቸውና ብርታታቸውን አውቃለሁኝ፣ አደረጃጀታቸውን የሰራዊታቸውን አወቃቀር አውቃለሁኝ ብሎ አልታበየም። ከዚህ በፊት ፍልስጤማውያንን ከአንዴም ስንት ጊዜ ድል ነስቷቸዋል፣ በዛም አልተመካም። ይልቁንም ወደ እግዚአብሔር መጣና እግዚአብሔር ሆይ ልውጣ ብሎ ጠየቀ። አያችሁ የእስራኤልን መውጫና መግቢያ ያውቃል፣ ሰልፍ ያውቃል። ዳዊት ከዚህ በፊት የድል ታሪክ ነው ያለው። የፍልስጤምን መውጫና መግቢያቸውን ያውቃል፣ ስትራክቸራቸውን ያውቃል፣ በመካከላቸው ኖሯል፣ የጦሩን አሰላለፍ ያውቃል። ግን ይሄ ሁሉ አላስመካውም። እግዚአብሔር ሆይ ልውጣ ብሎ ጠየቀ ይላል። እግዚአብሔርም በዘፈቀደ ሳይሆን በእቅድ ይመራው ነበር። ለአንድ ጠላት 2 ጊዜ ምሪት ይጠይቃል። ለአንድ አይነት ችግር 2 ጊዜ ምሪት ይጠይቃል። እግዚአብሔር መጀመሪያ ውጣ አለው፣ ወጣ። ከዛ በኋላ እንደገና ደግሞ መልሶ አሁንም እግዚአብሔር ሆይ ልውጣ ይላል። እነዛው ሰዎች ላይ ማለት ነው። ፎር the same problem 2 ጊዜ ምሪት ይጠይቃል ዳዊት። እንደዚህ ነው በቃ ከእግዚአብሔር ጋር ያለው ነገር በዚህ መጠን ነው ስፔሲፊክ እንዲሆንለት የሚፈልገው። አንድ ጊዜ ውጡ ካላችሁ በቃ እንደገና በማግስቱ ደግሞ የመጠየቅ ነው። እነዛው ናቸው፣ እነዛው ፍልስጤማውያን ናቸው። ያው ችግር ሴም ፕሮብለም ነው። ስለዚህ እንደገና መልሶ እዛው ላይ መውጣት እኮ ይቻላል፣ ላይምሮ እኮ ይቀላል። ዳዊት ግን ልውጣ ሲል አያችሁ እግዚአብሔር ሌላ አይነት ስትራቴጂ ነበረው። አይ ፊት ለፊት አትውጣ አለው፣ በጀርባ በኩል ውጣ። ከዛ በኋላ የዛፉ ሾላው እንትኑ ሲንኮሻኮሽ እኔ ከፊት ቀድሜ ወጥቻለሁኝና የዛን ጊዜ ትወድቅባቸዋል እንጂ አሁን በፊት ለፊት እንዳትወጣ አለው። ለየት ያለ ምሪት ነበር የሰጠው። በዘፈቀደ አይደለም፣ በእቅድ ነው የሚመራው እግዚአብሔር። ጀስት ልውጣ ማለታችንን አይደለም የሚፈልገው፣ አትውጣም ሊል ይችላል። ቁጥር 23 ላይ ዳዊት እግዚአብሔርን ጠየቀ፣ እርሱም በኋላቸው ዞረ፣ በሾላው ዛፍ ፊት ለፊት ግጠማቸው እንጂ አትውጣ። በሾላው ዛፍ ራስ ውስጥ የሹሹታ ድምፅ ስትሰማ በዚያን ጊዜ እግዚአብሔር የፍልስጤማውያንን ጭፍራ ለመምታት በፊት ወጥቶ ይሆናልና በዚያን ጊዜ ቸኩል አለው ይላል። አንድ አይነት ጠላት፣ አንድ አይነት ችግር ቢሆንም እግዚአብሔር ግን በየዕለቱ የማይለመድ አዲስ አደራረግ ስላለው እንድንጠይቀው ይፈልጋል። የማይለመድ ነው እግዚአብሔር እንድንለምደው አይፈልግም። የማይለመድ አምላክ ነው። አዲስ አደራረግ ይሰጣል። እና እስራኤል በመጨረሻ የዳዊትን ንግስና ተረድታ አምና እንደተቀበለች ደግሞ ጥላ አይደለ ዳዊት ዓለም ሁሉ የኢየሱስን ጌትነት አምኖ የሚበረከክበት ቀን ይመጣል። ወገኖች ዳዊት የተበታተነውን የእስራኤል ነገድን ሰብስቦ አንድ አድርጎ እንደገዛ ኢየሱስም እንዲሁ ለሰው ልጆች ሁሉ ያደርጋል። ጥላ ስለሆነ ማለት ነው ዳዊት። ኤፌሶን ምዕራፍ 2 ከ14 እስከ 15 እርሱ ሰላማችን ነውና ይላል። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህ ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ይላል። አያችሁ ዳዊት ደግሞ ኢየሩሳሌምን የአምልኮ ማዕከል ሲያደርግ ኢየሱስ ምንድነው የአምልኮ ማዕከል ያደረገው? ልባችንን። አምባይቱ ጽዮን ዛሬ የእያንዳንዳችን ልብ ናት። ልባችንን የያዘው ነገር ሌላ ነገራችንን ይቆጣጠራል። አያችሁ ዳዊት አስቀድሞ አምባይቱን የያዘው፣ ከዛ በኋላ ሌላውን መቆጣጠር ቀላል ስለሆነ ነው። እኛም አስቀድመን ለንጉሱ ልባችንን ካስገዛን ሌላው ነገር ቀላል ነው የሚሆነው። አምባይቱን ጽዮንን ለኢየሱስ ማስገዛት ይሆንልን። አሜን። እሱ ከተገዛ ሌላው ነገር ሁሉ ይገዛል። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ጌታ ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴ የሚወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን አለ። ልቡን የሚያስገዛለትን መኖሪያ ያደርገዋል። ዛሬ በእውነተኛው ንጉስ መያዝ ያለበት አምባ የእያንዳንዳችን ልብ፣ የእያንዳንዳችን አእምሮ፣ የእያንዳንዳችን ሐሳብ ነው። ያ ከተያዘ ሌላው ቁልቁለት ነው ወገኖች። ሌላው ቀላል ነው። ሐሳባችን ከተገዛለት፣ ልባችን ከተገዛለት ጊዜያችንን ማስገዛት ቀላል ነው። ታለንታችንን ማስገዛት ቀላል ነው። ገንዘባችንን ማስገዛት ቀላል ነው። ልባችን ላይ የነገሰው ነገር
ሁለንተናችንን ይቆጣጠራል ወገኖች፣ ሁለንተናችንን ይቆጣጠራል። ሰው ብዙ ጊዜ ገንዘቡን ስለመስጠቱና ስላለመስጠቱ ይሰበካል። ገንዘቡን ስለመስጠቱና ስላለመስጠቱ ያስባል ሰው። እና አንድ ሰው ምን አለ? የሰው ኪስ በልቡ በኩል ቅርብ ነው አለ። ልቡ ከተገኘ በልቡ በኩል ኪሱ በጣም ቅርብ ነው አለ። የጊዜያችንም ሆነ የገንዘባችንም ሆነ የታለንታችንም ሆነ የሁሉ ነገራችን መንገድ በልባችን በኩል ከተሄደ ቅርብ ነው። ልባችንን መጀመሪያ ከሰጠ ነው። ሰው መዝገቡ ባለበት ልቡ በዛ ያለ አይደለም የሚለው ጌታ ራሱ። መዝገባችን ባለበት ነው ልባችን የሚሆነው። እና ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 4 እስከ 5 ድረስ የጦር ዕቃችን ስጋ አይደለምና አለ ሐዋርያው ጳውሎስ፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔርም እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። ለዘመናት በቤተ ክርስቲያን ውስጥ ይሄ ጥቅስ ለሰይጣን እንደተጠቀሰ ተደርጎ እናፈርሳለን እየተባለ ሲጸለይ እንሰማለን። ይሄ የሰው ሐሳብ ነው። አያችሁ፣ ያልተያዘ አምባ የሰው ሐሳብ በእግዚአብሔር እውቀት ላይ የሚነሳ ከፍ ያለ ነገር እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። አእምሯችን ከተማረከ፣ ልባችን ከተማረከ፣ አምባው ከተያዘ ሌላው ነገር ሁሉ ቀላል ነው። አንባችንን እናስለቅቅለት ዛሬ ለጌታ እና ከትናንትናው ምሪትና አደራረግ ተነስተን በግምት አንውጣ። ይልቁንም እግዚአብሔርን ለእያንዳንዱ የህይወት አቅጣጫችን ምሪትን ጠይቀው። መጠየቅ ብቻ ሳይሆን ደግሞ እንዳዘዘን እንውጣ። አንዳንድ ጊዜ እንጠይቃለን። ምንጠይቀው ግን የምንፈልገውን እንድንሰማ ነው። የምንፈልገውን ካልሰማን ቅድም ባሰብነው መንገድ እንሄዳለን። ቅድም ባሰብነው መንገድ ማለት ነው። ብዙ ጊዜ ሰዎች መልስ አዘጋጅተው ነው ጥያቄ የሚጠይቁት። ያ መልስ ካልመጣ በቃ ቅድም ያሰቡትን ያንኑ መልስ ወጥተው ያደርጉታል። ዳዊት ግን የሚጠይቀው ለማድረግ ነበረ። ለማድረግ እንጠይቅ። እግዚአብሔርን ስንጠይቅ ቁጥር 25 ላይ ዳዊት እግዚአብሔር እንዳዘዘው አደረገ፣ ከገባዖን እስከ ጌዝር ድረስ ፍልስጤማውያንን መታ ይለናል። እንዳዘዘው በቃ ስንጠይቅ ለመጠየቅ ያህል ሳይሆን ለማድረግ እንጠይቅ። ወደ ምዕራፍ 6 ስናልፍ ምዕራፍ 6 ላይ የቃል ኪዳኑ ታቦት ወደ ኢየሩሳሌም መምጣትን የምናገኘው ቁጥር 3 ላይ የእግዚአብሔር ታቦት በአዲስ ሰረገላ ላይ ጫኑት ይላል። በኮረብታም ላይ ከነበረው ከአሚናዳብ ቤት አመጡት። የአሚናዳብ ልጆችም ኦዛና አሂዮ አዲሱን ሰረገላ ይነዱ ነበረ ይላል። እንግዲህ የሕግ መጽሐፍትን ቁጭ ብሎ እንዳጠና ሰው እግዚአብሔር ታቦቱ በምን አይነት መንገድ እንዲንቀሳቀስ እንደሚወድ ትእዛዝን በጣም ስፔሲፊክ አድርጎ ሲሰጥ እኛ ሁላችን አጥንተናል፣ አንብበናል አይደለም? በጣም ስፔሲፊክ አድርጎ ነው ትእዛዝ ሲሰጥ የነበረው። ሰዎች በእጃቸው እንዳይነኩት በመሎጊያ እንዲሸከሙት ጥብቅ ትእዛዝ እግዚአብሔር ሰጥቷል። በነገራችን ላይ እግዚአብሔር ጻድቅ ነው። አሁን እዚህ ቦታ ላይ ኦዛ ተቀሰፈ። አሁን ኦዛ እንዳይወድቅ ብሎ ነው የነካው። ምንድነው አሁን ኦዛ ለምን ተቀሰፈ ብለን ደርሰን ከእግዚአብሔር በላይ ጻድቅ ለመሆን ደርሰን ከእግዚአብሔር በላይ ፍትሃዊ ለመሆን ልንከራከር እንሞክራለን። እግዚአብሔር ግን አስጠንቅቆ ለእስራኤላውያን ነግሯቸዋል። ታቦቱ ሰዎች በእጃቸው ሊነኩትም ሆነ በዓይናቸው ሊያዩት አልተፈቀደም። በመሎጊያ እንዲሸከሙት ተሳስተው እንኳን ወደ ውስጥ እንዳይመለከቱ ጥብቅ ትእዛዝ እግዚአብሔር ሰጥቷቸው ነበር። ታቦቱን በሰረገላ ማጓጓዝ በነገራችን ላይ የእስራኤል ልማድ ሳይሆን የፍልስጤማውያን ልማድ። አማልክቶቻቸውን በሰረገላ ነበር የሚያመላልሱት ፍልስጤማውያን። አያችሁ፣ ከአሕዛብ በተኮረጀ ልማድ የእስራኤልን ቅዱስ የእግዚአብሔርን ታቦት በአዲስ ሰረገላ ጭነው አመጡት ማለት ነው። የፍልስጤም ልማድ፣ የእስራኤል አምላክ ትእዛዝ አይደለም። ኦዛ ታቦቱን የነካው መልካም አስቦ ቢሆንም የእግዚአብሔርን ትእዛዝ መተላለፍ በምንም አይነት መንገድ ቢሆን ከቅጣት አያስመልጥም። ግልጽ የሆነ ትእዛዝ ነው ይሄ። ማንም ሰው እንዳይነካ ብሏል እግዚአብሔር። ግልጽ የሆነ ትእዛዝ ሰጥቷል። በጥሩ ሞቲቭም ቢሆን ይህንን ትእዛዝ መተላለፍ ከቅጣት አያስመልጥም። አያችሁ፣ የእግዚአብሔርን ክብር በዓለማዊ መንገድ መሸከም አይቻልም። በፍልስጤማዊ መንገድ የእግዚአብሔርን ክብር መሸከም አይቻልም። የእግዚአብሔር ክብር እግዚአብሔር በወደደው መንገድ ብቻ ነው የሚንቀሳቀሰው። እግዚአብሔር ባዘዘው መንገድ ብቻ ነው የሚንቀሳቀሰው። ሙሴን በተደጋጋሚ በተራራው ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ ይለዋል እግዚአብሔር። ተጠንቀቅ። የዲቴል አምላክ ነው እግዚአብሔር። ዲቴል የሚሰጥ አምላክ ነው። የእግዚአብሔር ቅድስና ደግሞ ፍሌክሰብል አይደለም፣ ፍጹም ነው። ቅድስናው ኤክስክሉሲቭ ነው። ቅድስናው ፍሌክሰብል አይደለም።
እግዚአብሔር ከኛ የሚፈልገው እንድንታዘዘው ነው እንጂ አዳዲስ አደራረግ እንድንፈጠር አይደለም። አሁን የዚህ ዘመን ቻሌንጃችን እሱ እንደሆነ ታውቃላችሁ። አዲስ ነገር የመፍጠር ባለፈው ከረቁና ከሄርሚ ጋር ቲቶን እያጠናን እያለን ነበረ። በቃ አገልጋዮቹ ራሱ እኮ ተሰቃዩ። ህዝቡ አዲስ ነገር መፈለጉን አያቆምም። እንደ አቴና ሰዎች ጳውሎስ ስለ አቴና ሰዎች የተናገረው ነገር በጣም ይገርመኛል፣ ያስቀኛልም። በነገራችን ላይ እኔ እንዳልኳችሁ እንግዲህ መጽሐፍ ቅዱስን ሳነብ እንደው በጣም የሆነ ሃይማኖተኛ ሰው ሆኜ እንደው እንደዚህ ቅጭም ብዬ አይደለም የማነበው። ልጆቼ መጽሐፍ ቅዱስ እያነበብሽ እኮ አትመስይም፣ ፊልም እያየሽ ነው የምትመስይው ነው የሚሉኝ። የሚያስቀው ላይ በጣም እንባይጠብ እስኪል ድረስ እየሳቅኩኝ ነው ማነበው። የሚያስለቅሰው ላይ እያለቀስኩኝ ነው ማነበው። በቃ ሪሌት እያረኩ ነው ከታሪኩ ጋር ማነበው እና የአቴናን ሰዎች ያላቸው ነገር በጣም ያስቀኛል። የአቴና ሰዎች አዲስ ነገር እየዞሩ ከመስማት ውጭ ሌላ ስራ አልነበራቸው ነው። እንደው ጌታ ራሳችንን እንድንፈትሽ ይርዳን። ሌላ ስራ የላቸውም እናንተ እየዞሩ አዲስ ነገር መስማት። ይህ ደግሞ አዳዲስ አማልክቶችን የሚሰብክ ይመስላል አሉ ጳውሎስም ሲያዩት። ይህ ደግሞ አዳዲስ አማልክቶችን የሚሰብክ ይመስላል። ከሙታን ስለመነሳት ይናገራል። እስኪ ሌላ ቀን ተመልሰን መተን ደግሞ እንሰማዋለን። አዲስ ነገር ለመስማት የህዝቡ ጥማት፣ የህዝቡ መሰልቸት አገልጋዮችን አዲስ ነገር እንዲፈጥሩ ራሽ እያደረጋቸው እያስጨነቃቸው፣ አገልጋዮቻችንን አታስጨንቋቸው ብለናል እኛ ቲቶን ስናጠና። ተጨነቁ አገልጋዮች በእውነት አዲስ ነገር ለማምጣት አዲስ ነገር ለማውራት። ምንም በቃ ምንም አዲስ ምን አለ አንድ ሰው መጽሐፍ ቅዱስ ይሄ ሶፍት ኮፒ መጽሐፍ ቅዱስ አፕዴት ላድርግልህ ወይ ይላል። አፕዴት ይደረግ መጽሐፍ ቅዱሳችሁ ይላችኋል ስትከፍቱት እና ምኑና አፕዴት የምታደርጉልኝ? አዳምና ሔዋን ሌላ አፕል በሉ እንዴ ያለ ምኑና አፕዴት የምታደርጉልኝ? በቃ አዲስ ምንም አዲስ ነገር እኮ የለም። በቃ ያለውን ነገር እግዚአብሔር ግን እንደ አዲስ ዛሬም ለህዝቡ ያስተምራል፣ እንደ አዲስ ይናገራል። ለእኔ አዲስ ነው። በቃ ሲነበብ አዲስ ነገር መጨመር አያስፈልግም። ለእኔ ለዛሬው ቀኔ የሚሆነኝን ነገር እግዚአብሔር በዚሁ ባለው ቃል ይናገረኛል። አዲስ አደራረግ እንድናመጣ አይደለም፣ ያዘዘንን ነገር እንድንጠብቅ ነው እግዚአብሔር የሚፈልገው። እና አዲስ አደራረግ አመጡ። ከፍልስጤም ቀድተው በአዲስ ሰረገላ ጭነው አመጡት። ከዛ በሬዎቹ ሲፋንኑ ድሮንም በበሬ ጫኑልኝ አለ እግዚአብሔር። ይህንኑ አውቆ እኮ ነው እግዚአብሔር በበሬ ጫኑ ያላላቸው፣ በመሎጊያ ያዙልኝ አላቸው። ከዛ ሊወድቅ ሲል ደገፉት። ቁጥር 7 ላይ የእግዚአብሔርም ቁጣ ይላል። ይኸውላችሁ እኛ አሁን ኦዛ ለምን እንደተቀሰፈ ክፍሉን ጥቅሱ ራሱ ብቻ በጥልቀት ማየት ይበቃናል። የእግዚአብሔርም ቁጣ በኦዛ ላይ ነደደ ይልና እግዚአብሔርም ስለመደገፉ ሳይሆን ስለ ድፍረቱ። አያችሁ እኛ ያላየነው ድፍረት ኦዛ ውስጥ ነበረ። ዳዊት ያየው የኦዛን እጅ ነው፣ እግዚአብሔር ግን ያየው የኦዛን ልብ ነው። ዳዊት ያየው ታቦቱ እንዳይወድቅ ኦዛ በእጁ መደገፉን ነው። ኦዛን ስለሰበረው አዘነ ዳዊት። የእግዚአብሔርን ታቦት እንዴት አድርጌ ወደ እኔ ያመጣዋለሁ አለ። ወደ እሱ ከተማ ሊያመጣውም አልወደደም፣ በአሚናዳብ ቤት ተወው ይላል። አያችሁ ዳዊት ያየው እጁን ነው፣ እግዚአብሔር ግን ያየው ልቡን ነው። ስለ ድፍረቱ በዚያ ቀሰፈው፣ በእግዚአብሔር ታቦት አጠገብ በዚያው ሞተ ይላል። ኦዛ ታቦቱን በድፍረት ነው የነካው። ስለ ድፍረቱ ነው እግዚአብሔር የሚቀሰፈው። እግዚአብሔር ልብን የሚያይ አምላክ ስለሆነ። ከዛ ቁጥር 11 ላይ የእግዚአብሔርም ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ተቀመጠ። እግዚአብሔርም አቢዳራና ቤቱን ሁሉ ባረከ ይላል። አያችሁ የእግዚአብሔር ክብር ለሚወዱትና እንደሚገባው ለሚያከብሩት የሚገባውን ስፍራ ለሚሰጡት ሕይወትና በረከት ነው። ለሚጠሉትና ለሚያቃልሉት ደግሞ መቅሰፍትና ሞት ነው። ለሚወዱትና ለሚያከብሩት ሕይወትና በረከት ነው። ለሚጠሉትና ለሚያቃልሉት መቅሰፍትና ሞት ነው። ፍልስጤማውያን ከሀገራቸው አስወጡልን ኡኡ ብለው እስኪያስወጡት ድረስ ያ ድል ሰጪው ያ ባራኪው ያ ምድር ወተትና ማር የምታፈሰውን ምድር ያወረሳቸው ያው ታቦት ያው የእስራኤል ክብር የሆነው ያው የእስራኤል መመኪያ የሆነው ታቦት ፍልስጤማውያን ጋር ገብቶ ግን አስጨነቃቸው። መቅሰፍት ነው የሆነባቸው፣ ሞት ነው የሆነባቸው። አያችሁ የሆነ የተሳለ ቢላዋ አሁን እናንተ የወደዳችሁትን ነገር ልታደርጉበት ትችላላችሁ። የእግዚአብሔር ክብር ግን እንደዛ አይደለም። የወደደውን ነው የሚያደርገው። የሚወዱትን የሚያከብሩትን የሚገባውን ስፍራ የሚሰጡትን ይባርካል። አቢዳራንና ቤቱን ሁሉ ባረከ። አቢዳራ የእግዚአብሔርን ፕሬዘንስ ተንከባከበው፣ እንደሚወደው አድርጎ አስተናገደው፣ አከበረው። ስለዚህ ባረከው፣ ቤቱንና አቢዳራን ባረከው። የሚደፍሩትንስ የሚጠሉትንስ ይቀስፋቸዋል፣ ይገድላቸዋል፣
ያው ክብር ለተለያየ ሰው የተለያየ አውትካም ይሰጣል። አንድ አይነት አውትካም አይደለም የሚሰጠው። ከዛ በኋላ ቁጥር 14 ላይ ዳዊትም ሄዶ አመጣ፣ ሰማ፣ የአቢዳራ ቤት እንደተባረከ ሰማና የእግዚአብሔርን ታቦት ሄዶ አመጣ ይልና ቁጥር 14 ላይ ዳዊት በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበረ፣ ዳዊትም የበፍታ ኤፉድ ለብሶ ነበር ይላል። አያችሁ፣ የዳዊት ንግስና በእስራኤል ላይ እንጂ በእግዚአብሔር ላይ አይደለም። በቃ አንዳንድ ጊዜ እግዚአብሔር የሆነ ቦታ ላይ ሲያነግሰን በእግዚአብሔርም ላይ የነገስን ይመስለናል። የእግዚአብሔር ፓስተር የሆነን ይመስለናል። የእግዚአብሔር ፓስተር አይደለንም። የእግዚአብሔር መጋቢ፣ የህዝብ መጋቢ ነን። እኛ የህዝብ አገልጋይ ነን። እግዚአብሔር በህዝብ ላይ ሲያደርገን፣ እግዚአብሔር በሆነ ነገር ላይ ሲሾመን፣ እግዚአብሔርም ላይ ልንሰለጥን እንሞክራለን። ዳዊት አያችሁ፣ በህዝብ ላይ ቢያሰለጥነውም እግዚአብሔር በእግዚአብሔር ላይ ግን አይሰለጥንም ነበረ። የህዝብ ንጉስ፣ የእግዚአብሔር ባሪያ። ይህንን ነገር በቃ እንዳትረሱት። ሄርሜዬ ስትለን ነበር አይደለ? ረቆ ቲቶን ስናጠና በቃ ሐዋርያው ጳውሎስ እነዚህ ሁለቱን ነገሮች እንዴት ባላንስድ በሆነ መልኩ እንደሚጠራቸው እየነገረችን ነበር። ሐዋርያ፣ የኢየሱስ ክርስቶስ ሐዋርያ ይልና ደግሞ የእግዚአብሔር ባሪያ ይላል። አያችሁ፣ ሐዋርያ ነው ደግሞ ባሪያ ነው። እነዚህ ሁለቱን ነገሮች ባላንስድ አድርጎ ነው ኦል ደ ዌይ መልእክቶቹን ብታያቸው የእግዚአብሔር ሐዋርያ፣ የኢየሱስ ክርስቶስ ባሪያ። እነዚህ ሁለቱን ነገሮች አይነጣጥላቸውም። ዳዊት የህዝብ ንጉስ ነው፣ የእግዚአብሔር ግን ባሪያ ነው። በእግዚአብሔር ፊት ንጉስ አይደለም፣ በህዝብ ፊት ነው ንግስናው። በእግዚአብሔር ፊት ክብሩን ጥሎ የሚጫወት ነፍሱ በቃ ነፍስ እስከማይቀርለት ድረስ እግዚአብሔርን ተፈቶ የሚያመልክ ሰው ነው። እግዚአብሔር በየትኛውም ከፍታ ላይ ቢያስቀምጠን የእሱ ባሪያዎችና አገልጋዮች ከመሆን ነፃ አንሆንም። ኤግዘምትድ አይደለም። የእግዚአብሔር ባሪያ ከመሆን ኤግዘምትድ ልንሆን አንችልም። እውነተኛ አምልኮ ክብራችንን የምንጠብቅበት ሳይሆን ትኩረታችንን ከራሳችን ላይ አንስተን ለእግዚአብሔር ሙሉ ለሙሉ በመማረክ ክብር የምንሰጥበት ስፍራ ነው። አምልኮ ቦታ ላይ እንደ ዳዊት ማምለክ የሚያቅተን ለምን እንደሆነ ታውቃላችሁ? ትኩረታችን እግዚአብሔር ላይ ሳይሆን ራሳችን ላይ ስለሆነ። ስናመልክ ምን እንደምንመስል በጣም ይጨንቀናል። ስናመልክ ሰዎችኛ ሲሆን ምን እንደምንመስል እሱ ስለሚያስጨንቀን ከራሳችን መውጣት ስለማንችል እግዚአብሔርን እያየን ማምለክ አንችልም። ስለዚህ ይሄ ምዕራፍ ደግሞ የሚያስተምረን የእግዚአብሔርን ትእዛዝ እየተላለፈን መልካም ነው ብለን ያሰብነውን ብናደርግ እግዚአብሔር በእኛ ደስ እንደማይሰኝ ያስተምረናል። ዓለማዊ አደራረጎች መንፈሳዊ አገልግሎትን ለማሳለጥ መጠቀም እንደሌለብን ያስተምረናል። መንፈሳዊ አገልግሎታችንን ለማሳለጥ ዓለማዊ አደራረጎችን እንድንጠቀም እግዚአብሔር አይፈልግም። መንፈሳዊ ነገር በመንፈሳዊ መንገድ ብቻ ነው የሚሰራው። ስራውን መንፈሳዊ ነው፣ መንገዱን መንፈሳዊ ነው፣ ውጤቱን መንፈሳዊ ነው። የዛን ጊዜ ነው እግዚአብሔር የሚከብርበት። ስራው መንፈሳዊ ሆኖ አደራረጉ ዓለማዊ ሆኖ ውጤቱ መንፈሳዊ ሊሆን አይችልም። የእግዚአብሔርን ሕልውና በቤታችን እንደሚገባው ሰለብሬት ስናደርገው፣ እንደሚገባው ስናከብረው ህይወትና በረከት ይበዛልናል። አምልኳችን ከራስ ተኮርነት ይወጣና ሙሉ ክብር ለእግዚአብሔር የምንሰጥበት ሊሆን ይገባል። ምን እንደምንመስል ሳይሆን እግዚአብሔር ምን እንደሚመስል እያሰብን ነው። አያችሁ፣ እኛ ምን እንደምንመስል ማሰባችንን እናቆምና እግዚአብሔር ምን እንደሚመስል ስናስብ አምልኳችን የዳዊት አምልኮ ይሆናል። እግዚአብሔር የዳዊትን አምልኮ እንደሚወደው አዲስ ኪዳን ላይ መጥቶ እንደተናገረ በቀደም አንስተናል አይደለ? የወደቀችውን የዳዊትን ድንኳን እሰራታለሁ እያለ ለክብሩ፣ ለራሱ፣ ለሁኔታው፣ ለሚያዩት ሰዎች፣ ለስልጣኑ፣ ለፖዚሽኑ ግድ ሳይለው እኔን ብቻ እያየ የሚያመልከኝን ያንን የዳዊትን ድንኳን መልሼ እሰራታለሁ ይላል እግዚአብሔር። እግዚአብሔር የዳዊትን አምልኮ የሚወደው ለዛ ነው። አምልኮ ለእግዚአብሔር እንጂ ለሰው አይደለም። ስለዚህ በእውነትና በመንፈስ ክብራቸውን ጥለው የሚያመልኩ ሰዎችን ከመተቸት እንደሚልኮል እንቆጠብ ወገኖች። በእስራኤል ቆነጃጅት ፊት የእስራኤል ንጉስ ልብሱን አውልቆ እንደዚህ ይሆን ዘንድ ምንኛ የከበረ ነው አለችው። በአንቺ ፊት የተናቅሎ እችላለሁኝ አላት። ነገር ግን ባልሻቸው ቆነጃጅት ፊት የከበርኩኝ ይሆናለሁኝ። አሁን ከሆንኩለት በላይ እሆንለታለሁኝ አለ።
ምክንያቱም ዙፋን እኮ ከአባትሽ ቤት በምንም ተአምር አይወጣም ነበረ። ከአባትሽ ቤት ዙፋንን ነጥቆ የሰጠኝ እኮ እግዚአብሔር ነው። ስለዚህ አመልከዋለሁኝ አላት። አያችሁ፣ እዚህ ጋር ደግሞ ባላንስ ልናደርግ የሚገባው ነገር የዳዊት አምልኮ በመንፈስ ነው እንጂ በስጋ በማስመሰል አልነበረም። አንዳንድ ጊዜ ደግሞ ስጋችንን ኢንተርቴን ለማድረግ ስሜታችንና መንፈሳችንን ባለየ መልኩ ስጋችንን ኢንተርቴን ለማድረግ አንዳንድ ያልተገቡ ነገሮችን እናደርግና አንድ ጊዜ ምን ብሏል አንድ ልጅ ኢንተርቪው አድርጌው እኔ ጋር እስኪ ከሜልኮል ራስ ላይ ወረድ በሉ አለ እና ቸርች ውስጥ ኬዎስ እንፈጥርና ሁከት እንፈጥርና ቸርች ውስጥ ከመንፈስ ሲሆን አይረብሽም። በነገራችን ላይ ከስጋ የሆነ ሁከት እናስነሳና ቸርች ውስጥ ከዛ በኋላ አይ እንደዚህ አይደለም እኮ ሁሉ በስርዓት ይሁን ሲለን አንድ ሰው የሜልኮል መንፈስ የቤተክርስቲያን ሽማግሌዎች ላይ የሜልኮል መንፈስ ይሰራባቸዋል እኮ እንላለን። የሜልኮል መንፈስ ሰርቶባቸው አይደለም። እግዚአብሔር he is a god of order ይላል መጽሐፍ ቅዱስ። አይገርማችሁም? በጣም ነው የምወደው አንደኛ ቆሮንቶስ ምዕራፍ 14 ላይ ያለውን ቃል our God is a God of order not a God of chaos። የቀውስ የኬዎስ የሁከት አምላክ አይደለም እግዚአብሔር የኦርደር አምላክ ነው። ግን ደግሞ በቃ ከመንፈስ የሆነ እንደ ዳዊት ያለ አምልኮ ሲሆን ደግሞ እግዚአብሔር ይወደዋል። ስለ ክብራችን ግድ ሳይለን፣ ስለ ሁኔታችን ሰዎች ስለኛ ስለሚያስቡት ነገር ግድ ሳይለን፣ እነዚህ ሁለቱ ባላንስ ሊደረጉ ይገባል። በእውነትና በመንፈስ ለመሆናችን እርግጠኞች እንሆን እንጂ ብንወድቅም ብንነሳም ችግር የለውም። በእውነትና በመንፈስ የወደቀ ሰው ደግሞ ዝም ብሎ አይነሳም ብያቸዋለሁ ከዚህ በፊት። ስጋ እንኳን መሬት ላይ ከወደቀ አፈር ይዞ ነው የሚነሳው፣ የሆነ ነገር ይዞ ነው የሚነሳው። ነገር ግን በየሳምንቱ በየፕሮግራሙ እየሄድን እየወደቅን እየተነሳን ምንም ለውጥ በህይወታችን ከሌለ የወደቅነው በእውነትና በመንፈስ ሳይሆን በስሜት ነው። ይህንን በድፍረት ነግራችኋለሁ። በቃ በስሜት ነው የወደቅነው። ለዛ ነው ያልተለወጠው። በእውነትና በመንፈስ ተነክቶ የሚወድቅ ሰው ግን ይለወጣል፣ ለውጥ ይኖራል። በቃ አንዳንድ ሰዎች እናንተ ሁሉ አምልኳችሁ እስኪታሰር ድረስ በእውነት አንድ ሰው ብሎኛል ሪሊ ብዬ በቃ እጄን አጣምሬ ቆሜ ያየዋለሁኝ አለ። በቃ የሚሰራው ስራ የሚያደርገው ነገር ከቤተክርስቲያን ውጪ እንዴት የሰውን ላይፍ ሚዝረብል እንደሚያደርግ ስለማውቅ አለ ቸርች ሄዶ እየፈረጠ እየተነሳ እየወደቀ ወንበር እየሰበረ ምናምን ሲያመልክ እጄን አጣምሬ ሪሊ በቃ እኔ ማምለክ አቅቶኝ ከሱ የተነሳ ማምለክ አቅቶኝ ቆሜ ሪሊ የምርህን ነው ግን እንደዚህ የምትሆነው የምለው ሰው አለ። እንደዛ የምንባል ሰዎች መሆን የለብንም። አምልኳችንና ህይወታችን መናበብ አለበት። በቃ ስንወድቅ ስንነሳ እውነት መንፈስ ቅዱስ ከሆነ እንደዛ ያደረገን ከህይወታችን ጋር ይናበባል። ህይወታችንን መንካቱ አይቀርም። የእግዚአብሔር እሳት እኮ ከነካን በእውነት ገለባውን ያቃጥለዋል። የሚጠቅመንን ሳይሆን የማይጠቅመንን ገለባ የሆነውን ነገር ያቃጥለዋል። የእግዚአብሔር እሳት መጥቶ ገለባ ህይወታችን ላይ ሊሰነበት አይችልም። የእግዚአብሔር እሳት ነካኝ እያለን እንደዛ እየሆንን ወንበር እየሰበርን ከዛ ግን ህይወታችን ላይ ምንም የሚቀረፍ ነገር ከሌለ፣ ዲዛይራችን ምንም የማይለወጥ ከሆነ፣ ዓለማዊ መሻታችን ጤም ብሎ እስከ አፍንጫችን እንደሞላ ከሆነ፣ ክፋት፣ ሐሜት፣ እርስ በርስ መጠላላት፣ መከፋፈል፣ ትዕቢት ከኛ የማይታጣ ከሆነ የነካን ምን እንደሆነ ጠንቅቀን እንወቅ። ስሜታችን ይሆን? ሙዚቃው ይሆን? የዘማሪው ድምፅ ይሆን? አላውቅም። ምን እንደሆነ አላውቅም። ግን እውነት መንፈስ ቅዱስ ከሆነ ግን አለመለወጥ አይቻልም። ከሱ ጋር ተነካክቶ ከሱ ጋር ተደባብሶ አለመለወጥ አይቻልም። መንፈስ ቅዱስ ከሆነ የነካን ገለባ ይዘን መውጣት አንችልም። ስለዚህ አምልኮ ክብራችንን የማንጠብቅበትና የእግዚአብሔርን ክብር ብቻ የምናስብበት ቦታ ነው። አዎ፣ ግን እግዚአብሔር ደግሞ የኦርደር አምላክ ነው እንጂ የኪዮስ አምላክ አይደለም። በመንፈስ የምናደርገው ነገር ሰውንም አይረብሽም። ከዛ ደግሞ ውጤት አለው፣ እኛንም ይለውጣል። የእግዚአብሔርን ክብር እርሱ በሚወደው መንገድ እናስተናግደው።